ነገር ውስጥ ገባ እንበል ብለን ነው የምትጽፉት ነገር ላይ ነው እየሄድኩ ያለሁት። ቀጥታ ወደ ቶፒካችን እንሂድ ወይስ ሌላ ምን ልሰው ነገር አለ? ሃይላይት ምን አለ? ሃይላይት ምን አለ? ሃይላይት ቀጥታ እንዴ ብር ማሲ አንበሳይንስ ታላመጣሽ ደስ እኔ ወደ ላይ ነው የምሰጥሽ። ሐቄ ነው። በሐቄ ትቀዘፊያታለሽ። እንወቅ። ያ ሐቅ አባ የትም ብትገቢ አይወጣም። የት ያ ምስጥራችሁን አውጣለሁ። አትይም እንደ ስንት ምስጥር እንደምታውቀኝ አንዴ ከካው ላምጣሽ። ያ እናንተ ሁለተኛ ሌላ ምንድነው? አዜብ ተስፋዬና ረጅም ቶፒክ ይሆናል። አሁን ሪአክት ካረኩበት የሃፒን ጉዳይ ልንተው ነው። በነገራችን ላይ የሃፒ ጉዳይ ላይ አይደለም የታሰረችው ብላ ሙኒት ለእንትና ጋር ስታወራ የነበረው ካሁን በፊት እነ ጆከር ጋር የወጣውን ኦዲዮ ሰምታችሁታል? እዛ ኦዲዮ ላይ ምን እንደምትል ታውቃላችሁ? በሃፒ አይደለም የታሰረችው በዛ በነጩ ፓንት ነው ቀዩ ፓንት በሚባለው ሚለው የተወራው ትዝ ይላችኋል? ላምጣው። አያችሁ የሃፒ ጉዳይ የሚያሳስራቸው ነበር። እሺ ምክንያቱም የሃፒን ቪዲዮ የኦሲ ቪዲዮ መጀመሪያ እሷ ጋር የደረሰው እሷ ጋር ነው። ለምን አንቺ ጋር ደረሰ የሚል ጥያቄ እንደሚያስነሳባቸው ያውቃሉ። ያን ሪከርድ ቆይ አሰማችኋለሁ። እሺ ሰምታችሁታል እኮ ግን እንደዚህ ስላልሰማችሁት ነው። ጆከር ጋር ስለ ሙኒት ሲያወሩ ማን ነበር እዚህ የሚመጣው ልጅ? ይሄ እንትናም በጣም አይወዳትም። የእነሱን ታሪክ ደግሞ በደም ያውቃል። ማነው ስሙ? ማን ነበር ስሙ? እዚህ አንድ ጊዜ እንዳውም ቦልኬው ነበር ሳራ እንዳትነኪ ሲለኝ አሳረኛው ያ ጎበዝ ኢትዮዬ አሳረኛው ሙኒት ሪከርድ አድርጎ እንትና ጋር ሲሰማ አልነበረም? እዛ አሳረኛው ላይ ስታወራ ሃፒን ጠቅሳዋለች። በነገራችን ላይ ቆይ አሰማችኋለሁ። ትኩረት ስላላረግነውና አጀንዳችን ስላልነበረ ነው ያኔ ሃፒ። አሁን አጀንዳችን ሲሆን በሃፒ ጉዳይ አይደለም እኮ የታሰረችው በዛ በቀይ ነው በምን ፓንት በሚባለው አንድ ሌሊት እስር ቤት አድራ ወጣለች ስትል ሙኒት ማለት ነው። አሁን አጀንዳ ሃፒ ስለሆነ ሃፒን ሰማውት ማለት ነው። እሺ ያኔ ያልሰማችሁት ሰምታችሁታል እኮ ትኩረት ስላልሰጣችሁት ነው። እሺ እና ለዚህ ዙር ደግሞ ጠንከር የሆነ መርቀን ለማለት ከካው ላምጣ። እኔ ከካው ላምጣ ቡና በጠጣ ደግሞ ከዚህ የበለጠ እብድ ነው የምሆነው። ባይዘው ያ ከካው ላምጣ አንድ ጊዜ እሱም 00 እሷም 00 እሱም 00 እሷም 00 እንዴት አንድንኩን ዘንድሮ ዶላሩ በጓሮ እንዴት አንድንኩን ዘንድሮ እሱም 00 ቴድሮስ አልጋበዘው ወይንም ዮሐንስ ምን ይልካል ጠራው የሀገሩ ንጉስ ኃይለ ሥላሴ ልፈኝ ድረስ አልተባለ እሽፍታ ቤት ገባ ሁሉም ብር እያለ እንግዲህ አሁን ለመሃል እንላለን አቤት እንዴት አንድንሁን ዘንድሮ ዶላሩ በጓሮ ስለ ቻኩር እና ስጢፎ ጌም ተጫወቱ። I don't know. I think ይመስለኛል ታኩር ባለ ሀብት ያውቃል የሚል ስሙ ጠፍቷል። የዱባይ ያኔ ጋሽዬ መኪናውን በአደራ እንድንሰጥ አድርጎናል። ጋሽዬ ወደ ላይ ነጠቆ ብሎናል። ጋሽዬ ምሳ አዞልናል ስትሉ የነበራችሁ ሁላ ጋሽዬ አንዳንድ ጊዜ ስማችሁ የለም እንትና ያደርጋል ስትል ትዘናጋል እና ሁሉም ጋሽዬን እየጠበቀ ነበር። እየጠበቀ ሳቱ አለቀ ይገው
ይመስለኛል። አይ ቲንክ ስቲፎ የራሱን መንገድ ያው የድሮት ጊፍተሮቹ መሰለኝ ምንም ያመጣው ነገር አይመስልኝምና ታኩር ደስ የሚለው ነገር እዚህ ሚዲያ ላይ እንደምናየው ድራማ ጸቡስ ምናምን አልገባም። ዳስ የመጣል የሚል ዘፈን ጋብዞ እንትን አረግ እኔ የሚገርመኝ ጌም ሲጫወቱ ዲኮሬሽን ምናምን ነገር ቤቢ ሻወር የሚሰሩ ነው የሚመስሉት። ቤቢ ሻወር ሸሌ ሻወር ቤቢ ሻወር አዘጋጅተው ነው ከኋላ ዲኮር አድርገው ወጪ አውጥተው ምናምን ነገር የእውነት ደግሞ ይሄ ያለው ኢትዮጵያ ላይ ነው። ይሄ ነገሮች የማየው ቦታ ተከራይተው ምናምን ነገር አበባ ሰርተው ምናምን ነገር ልደት ነው የሚመስለውና ማለት አሸናፊውም ተሸናፊውም ለነገር አልደግፈው ምን ችግር አለው? እቤትክ ውስጥ ፏ ብልጭ ብለን ማድረግ ትችላላችሁ። እና ያው ሁላ እንትን ምናምን ነገር እስቲፎ አረካቱ ደስ ትለኛለች። ባይዘወይ መቼ ነው አረካት እንዳለው የገባኝ እና ደስ የሚል አረካት አንድ ጊዜ ታኩር ሽቶ ቤት የከፈተ ጊዜ ሽቶ ቤቱ እንደኛ ያስተዋወቀለት ጋርዶች ይዞ ይሄዳል። ከዛ ጋርዶቹ ይሄን ሽቶ አንሳ ይለዋል። ሽቶን በአንድ ጊዜ ሽቶ ቤት ገብቶ ሙሉ ሽቶን ገዝቶ እንደሚወጣ ነው አክት ሲያደርግ ነበር። ግን እሱ መነጽሩን አድርጎ እንደ ሱፉን ለብሶ ሲል እነሱ ይለቅማሉ ቶሎ ቶሎ። ግን የሚከቱት ጥቁር ፌስታል ውስጥ ነው ሽቶ እና ተናበው ምናምን ነገር ካርዱን ሰጥቶት ይወጣል። በቃ ባለ ሀብት ገብቶ ሙሉ ሱቁን ገዝቶ ወጣ። እና ጋርዶቹ የሱ ጋርዶች የሚታዘዙለት የስቲፎ ሽቶን እየለቀሙ ጥቁር ካሽካሽ የሚል ፌስታል ነው የሚከቱት። እና ያቺ አረካት ፌስቡክ ላይ ይቻል ተመቸኝ፣ ሙዳቸው ደሳል። ያ ከታኩር ጋር ይግባባሉ፣ በሙድ ይግባባል። አይ ቲንክ ማንም ላይ ተንኮል አልሰራም ይመስለኛል። ግን አይ ቲንክ ታኩር መኪናው ላ ተገዛ ምናምን ስለተባለ ጊፍተሮች ተቸግረው ሳይሆን መስጠት የፈለጉት ባለ ሀብት እየጠበቁ ሳቱ አለቅ አይ ቲንክ ያ ነው አይ ቲንክ እንጂ ምንም ነገር ተንኮል ምናምን የለበት። ያ እንትን አስተዋውቆት ነበር እሱ ማስታወቂያ ይሰራ ነበር ምናምን ታኩር ይሰራ ነበር። ያ ይሰራ ነበር። ያ አይ ዶንት ኖ እኔ ላይቭውንም ታኩር እንደሆነ ነው የማውቀው እንጂ ላይቭ ገባ መቼ ወጣ አላውቃቸው። ያው ታውቃቸዋለህ ግን አመለካከታቸው ከ5 ዓመትም 10 ዓመት በኋላም ስታያቸው ብዙ ማያስቸግሩ ልጆች ናቸው። ያ አይ ቲንክ ብዙ ሰዎች የተዘናጉት የለም ይሄ የወርቁ አይተነው መኪናና እርዳታው ስሙን አጥፍቶ ሳይሆን ከወደ ዱባይ ከጎኑ ይቆማል ብለው ነበር ሰዎች። አይ ቲንክ ከነ ወርቁ ከነ ወልደ ጊዮርጊስ ይሄ እነ ጆከር እነ ቡቺ ምናምን የለም እሷ ለራሷ 50,000 ድራም የወሰደችው አከፋፍላ ጨረሰች። አሁን ደግሞ ሳራ ነች ወኪሏ። ሳራ ላይቭ ግቢ ስትላት ትገባለች፣ ውጪ ስትላት ትወጣለች። ምክንያቱም ታስጠርዛታለች። ያልገባት ነገር ሰራተኛዬ ብላ ወረቀት ከፈረመችላት ደሞዝ የታል ብላውላ መክሰስ እንደምትችል አታውቅም። ደሞዝ የታል ብላ መክሰስ ትችላለች። ምክንያቱም ሰራተኛዬ ብላ ከፈረመ ጊዜ ጀምሮ ሰራተኛዋ ናት። ያ እና ታኩር ጋር አይ ቲንክ አላስተዋወቀም። እንደገና ደግሞ አንዳንድ አንበሳ እንኳን ሊሰጡት የሚያስቡ ሰዎች የኛ አንበሳ ምን ያረግለታል
30 እና 40 ይጎርፍለት የለ ብሎ የለ የሆነ አንዳንዴ መጥፎ ኢማጂኔሽን ኮን ነገር ያሰናክላል ያ ነገር መሰለኝ ያ ነገር ነው ያ ነገር ነው አለመግባባት እንደዚህ አይነት ነገር እንዳይፈጠር ቀድሞ ማሳወቅ ነበረበት ትንሽ ልጅ ቢሆንም ስነልቦና የሚገባው ይመስለኛል ሚዲያ እስጢፎ ደግሞ እዚሁ ላይ የሚፈጥረው ድራማ ነው ለዛ እዚሁ ሚዲያ ላይ ያሉትን ሰዎች ከጎኑ እንዲቀርቡ ያው ማሳወቅ አለበት ከጎኑ ቀርበዋል ብዬ አስባለሁ ከጎኑ ሆነው እና ለእንትና ተሰጠ ለእንትና አልተሰጠም የሚባል ነገር ስተት ነው አሁን ቤታ እንዴት ለእንትና ሰጡትም ስትል ነበር ቤታ አንድ መርሳት የሌለብሽ ነገር ሰዎች ለሚግባቡት ነው የሚሰጡት ለእንትና ሰጣለሁ ብሎ የተዘጋጁት ነው ያለታ ምን እንደሚፈጠር አያውቁ አንቺ ለምን ለስጢፎ ሄደሽ አልሰጠሽውም ነበር የሱ ጊፍት ስለበዛ ነው አይደለም እስጢፎ ጋር ጻበኛ ነበርሽ ጻበኛ ስለነበርሽ ያው ታኩር እንዲያሸነፍ ስለፈለግሽ ጊፍት ሰጠሽ እና ብቻሽን 3 ሚሊዮን ወይ 4 ሚሊዮን ማንጣት እንደማትቺ ስታውቂ ያንን ስሜትሽን በስሞታ ገለሹ ይሄ ብቻ ነው የተፈጠረው ቤታ እሺ ያ this is happen ገብቶሻል ዛሴት እስጢፎ እየተመራ ቢሆን ተሰጪው ነበር አትሰጪው በደም አትሰጪው እስጢፎ ደግሞ እንዳይሰጡት ያደረገው ምንድነው ይሄ ኢማጂኔሽን ይሄ የወርቁ አይተነው ምናምን እና ያንቺ ያሳልሹ ኢማጂኔሽን ስላልተሳካ እነሱ ላይ ስሞታ ማቅረቡ አግባብ አይደለም አንቺ ልክ የመረጥሽውን ሰው ሄደሽ እንዲያሸንፍ ፈልገሽ የቻልሽውን እንዳረግሽው ሁላ እነሱም ደግሞ ከዚህ የበለጠ በጣም ያርጉለት ይችላሉ ብሎ ኢማጂን አይምሯቸው ላይ የሳሉታል ይሄ ነገር እንዳይፈጠር ቀድሞ ማስተባበል ነበረበት እንትና ታኩር እንደገና ደግሞ ጊፍተር የለኝም ብሎ ትቶ ለምን የእስጢፎን ጊፍተሮች የሱን ጊፍት ለምን ያጨናግፍበታል እኔ አሁን አንድ ሰው የሚጠቀም ከመሰለኝ ጊፍተር እንኳን ባይኖረኝ ጌም እንጫወት ካለኝ ካመንኩበት እጫወታል ላሸንፍ አይደል ዛሴ እንዳይጨናገፍ አሁን ለምሳሌ እኔ እዮዳ ጌም እንጫወት ሲለኝ እናቴ ትሙት እሱን ሰፖርት ላደርገው ብቻ ነበር እግዚአብሔር ለምን ማንን እንዳሰበ ገብቶኛል እና ተጠቀምበት አልኩት እንደነቃው እንዲገባው ብዬ ጽሁፍ ምን አስቀመጥኩ ተጠቀምበት አልኩት ይሄን ያልኩት ምንድነው ገብቶኛል ለማለት ብቻ ነው ለሌላ ነገር አይደል ግን እሱ ያደረገው መሰሪነት ያሰብኩለት ነገር ስላልገባው እግዚአብሔር ደግሞ ጌሙንም ባልጫወት ያው ለኔ ልሰጡ ጊፍት ልሰጡ ያሰባችሁ ሰዎች አላሳጣችሁኝም ቴንኪው ያ ይሄን የተፈጠረው እና ሆይ አልሰጣችሁትም አንቺ መርጠሽ መሰለኝ ለእንትና አይሰጠሽው ምክንያቱም ከእንትና ጋር ጻበኛ ነበርሽ አይደል ቤት ይሄ ልብሽ የሚያውቀው እውነት ነው ሚዲያ ላይ የምትናገሪው ደግሞ የንዴት የምናምን ያ አሁንም የዲቦራ ግሩፖች አሸነፉ የዲቦራ ግሩፖች አሁንም አሸነፉ ሄዳ እሱ ለሱ ቱጌዘር አወረደች የዲቦራ ጊፍተርም ሄዶ ቱጌዘር ይሄ ቱጌዘር ጋይስ አለርጂክም እንዳይሆንብን እየፈራው ነው ያለሁት አይ ቲንክ እና እንዴት አልሰጣችሁትም እንዴት ምናምን አይባልም ይሄ የወርቁ አይተነው ጋር ስሙ ማያያዙ ከወርቁ ጋር ለምን ግንኙነት አለው ምናምን አይደለም በቃ በእርግጠኝነት ህዝቡ በወርቁ በኩል ቢያንስ አንድ 20 አንበሳ በእነወልደ ጊዮርጊስ ይሄንን የእውነት ዝም ብሎ የለም ሳይኮሎጂ ኮድ እዚህ ያለ አይምሮሽ ላይ ይስላል አሁን ብዙ ልጆች ውጭ ሀገር ያለው ወላጅና አንድ ልጅ ውጭ ሀገር ወላጅ ያለው አንድ ልጅ ያለው ደና ቦታ ይደርሳሉ ቤተሰቦቻቸው ብዙ ልጆች ውጭ ሀገር ካላቸው ኢትዮጵያ ያሉ ቤተሰቦች እሷ ትልክ ይሆናል እንትና ትልክ ይሆናል እያሉ ኢትዮጵያ ያሉት ቤተሰብ ስሙን የላችሁ ትፎካከራለሽ አንድ ትፎካከራለሽ ሁለት
አይ እንትን ያረጋል ምናምን ነው የምትለው። ታኩር ላይ የተፈጠረው ስነ ልቦና ይሄ ያን ነገር ወጥቶ መናገር ነበረበት። እኔ እንደዚህ እንዳታስቡ እንደዚህ ነው ያኔ እንደዚህ ቀረ እና እንትን እንዳትሉ እንደዚህ ብሎ ለሱ ሰፖርተሮች መናገር ነበረበት። ከቆይ ሁለተኛ ዙር ላይ እንዲያሸንፍ ያደርጉታል ምናምን ያሉ እየጠበቁ ሰዓቱ አለቀ። እነሱ ደግሞ ቤስት ኦፍ 3 አይ ቲንክ አልተጫወቱ ዋን እና ያንቺን የመናደድ ስሜት ቁጭት አታስመስዩ ቤታዬ እሺ ያ ሐቢብቲ ያ ሄሎ ያ ቀልቢ ያ ኡምሪ እሺ ይሄን የተፈጠረ እንዴት አሰጡት? አንቺ መርጠሽ ለእንትና እንደሰጠሽላ የመምረጥ መብት አላቸው። እንደገና ደግሞ የኔ ምን ያረጋል አሁን ለሱ ትላል። አሁን ባለፈው ዲቦራው ዩኒቨርሲቲ ጌዘር ጆሮአችን እንደዛ አዙሮ እዛ ውስጥ እኔ 2 አበባ በሰጣት ምን ያረግላታል? አንበሳ የራሱ ድምጽ ነበረው። ለዛ ለምንድን ነው የምሰጣት? ምንም አይጠቅማት አይታይም። በባህር ውስጥ አንድ ጭልፋም ነው አይሆንም። ዛሴት እና የታኩር እንደዛ ነው የጠበቁት። ይሄ ተንኮል ነገር ምናምን አይደል። ዛሴት ያ እስጢፎ ታኩርን ምንም ተግባብተሽው አይደል። እስጢፎ እንዲሸነፍ ፈልገሽ ነው ጊፍት የሰጠሽ። አንቺ እንደመረጥሽላ እነሱም ይመርጣሉ። ዲቦራ የእስጢፎ ጓደኛው ናት እንጂ ታኩር አይደለም። የዲቦራ ጊፍተሮች ዲቦራ ያለችበት ቦታ ነው የሚቆሙት እንጂ ለሱ አይደል። አዚስ አረ እና ስሞታው ምናምን አግባብ አይደለም። ጀስት ስነ ልቦና ነው የተፈጠረው። የለም መጠባበቅ፣ ይሄ መጠባበቁ ነገር ያ እኔ ግን አንድ ጥያቄ ልጠይቃችሁ። ዲቦራ ጌም ካሸነፈች በኋላ ለምን ነው ስድብ የበዛባት? ለምንድን ነው? ያውን መብረቅ ምልክት ያላቸው ሰዎች በየቦታው ፎቶን ይዘቀዝቃሉ። በአዲስ ራቁት ፎቶ መፖሰት ጀመሩ። ይሄስ ሀልዚ ጋይስ ጤናማ ነው ይሄ አመለካከት? ይሄ የመብረቅ ምልክት በሐካ ሲንቲያቡቱቲ ያውነት በሐካ ሲንቲያቡቱ ማለት መብረቅ ይወረድባችሁ ማለት ነው። ይሁን መብረቅ ግን ትርጉሙን ታውቁታላችሁ ጋይስ? ያ መብረቅ ከተገኘ ነው ጥቅሙ እንጂ ካልተገኘ እዚህ ጋር ወረደ ስትሉ 7ኛ መሬት ውስጥ ነው የምታገኙት። እንደዚሁ ኢነርጂያችሁን ከጨረሰ በኋላ ከስንት ዘመን በኋላ ወይ አንድ ገበሬ ያገኘዋል። ከዛ እሱን ሸጦ ሀብታም ይሆናል። አለበለዚያ እንደዚሁ ሰው ላይ ጉዳት የሚያደርስና የሰው ጆሮ እንትን በማለት ሰው በመግደል በማቃጠል የሚታወቅ ቀዝቃዛ ወላፈን እንትን ነው፣ ባህላዊ ፈንጂ ነው። ያ የእውነት መብረቆች ለምንድን ነው ራሳችሁን ዝቅ የምታደርጉት? ልክ ይሄ የቤታ ሐሳብ ይመስል ለምንድን ነው በቤታ በዲቦራ ቀንተሽ አይነት ሰዎች ስለሷ እንዲያስቡ ለምን ታረጋላችሁ? ለምንድን ነው አሁን ዲቦራ አንድ ቀን ሞታ ተናግራ አታውቅም? ከጌሙም በኋላ ምን ተናገረች? አሁን ዲቦራ አሽሙር ነገር የእውነት ተናግራለች? እውነት ለመናገር እኔ ቁምጥልጥል ምናምን እንደዚህ ኤቢሲዲ ምናምን እስከ ዜድ ማቆጥር ሴትዮ what the hell ምናምን ስትል እንደ አይባልም። እኔ እላታለሁ፣ እኔ ልበላት። ግን እናንተ አሁን በአዲስ ፎቶ ይሄ የራቁት የምን የሷን ነገር ምናምን መለጠፍ ምንድን አሽሙሩ ምን አመጣው? ምን ተናግራ ታውቃለች? ሲሪየስ ቶክ ጃጉር የኔ ጃጉር ቴንኪው ጃጉራችን የእውነት የትም ዓለም ቢሆን ግዴታውን የማይረሳ ጃጉራ ቢቢ ብያለሁ። ቴንኪው እሺ ጃጉር። እና ሲሪየስ ቶክ ካልታዘባችሁ እኔ ሲፖሳስቱ ሳይ ምን አርጋ ነው አልኩኝ። ማለት አሁን በአዲስ እንደገና የምትፖስቷት
ጌም ነው በቃ አይደል እንጂ ቶፒክ አምጥታ አይደለም ምን ብላ አይደለም ሀገሬ ኢትዮጵያ እያለች እንደ ቦሌ ልጅ ስትዘፍን ነበር። ኢትዮጵያ የቦሌ ልጅ ብቻ አይደለችም የሙሉ የገጠርም ነው ብዬ ልናገራት። ከዛ በኋላ ቅምድ ማድረጉ ሃይ የቤታ ልጆች ናቸው ቤታ ቀንታ ነው ለምን ታስብሏታላችሁ ቤታ ለምን አይደል እንዴ ጃጉር ቴንኪው እሺ ይሁንት ጃጉር እንኳን ብዙ ቴንኪው ራሱ አልለው በቃ ይሆን የለም ከቤተሰብ የምትጠብቀው ነገር የለም እንደዛ ነው ማየው ያ አስጠላች ግን ዋይ ቤታ ልጆች እሷን እንትን ሚሏት እንዴ የትም አትደርስም የተባለች ልጅ ዩኒቨርስ ጆሮአችን ላይስተሚጮው ድረስ እኛ ላይ ራሱ ትራማ መፍጠር ለሷ ራሱ አይገርማትም እንዴ ገና አንድ አመት እኮ እንደ ቦሌ ታወራለች ወደ ባሌ ስተምትመለስ ድረስ የእውነት የባሌ አክሰንቷ ስተሚመጣ ድረስ ችግር የለው እንዴ እኔ ራሱ ቱጌዘር ከንቅልፌ ቀሰቅሰኛል አንዳንድ ቀን እኔ ራሱ ተወግቻለሁ እስቲ አንድ ቱጌዘር አውርዱና እኔን ራሱ ከቀልቤ መልሱኝ ጋይስ እኔ እኮ ከዛን ቆዲ ተለክፈለሁ ለከፍ ብያለሁ ሊሊ እስቲ አንድ ቱጌዘር የሚያወርድ ሰው አምጪና አድኝኝ ከዚህ በሽታ እስቲ የሆነ ነገር አድርጊ እስቲ ከዚህ በሽታ እኔን ራሱ እንትን በሉ ለክፋችሁ ቀራችሁኝ እኮ ከስጋው ባይደርሰን ከመረቁ ይድረሰን ቢያንስ ከመረቁ this is not fair ህይወት እንትን አይደለችም ፍትሃዊ አይደለችም sometimes you know life is not fair not sometimes often often ይላል እዚህ ሀገር often ይሁን ያ we wait you ጃጉር ሆይ ጃጉር ላይ ብቻ ነው የምታፈጡት ምንድን እና ዛሬ ቦጮቅ ነው ቀጥታ ወደነ እንትን አስተምንገባ ሃፒ ከዛ በኋላ አንድ በጣም እንግሊዘኛ የሚጽፍ የምትተማመኑ ሰዎች እጃችሁን አውጡ በጣም ቃል በቃል እንደዚህ እኔ ያልኩትን ነገር መጻፍ የምትችሉ ሰዎች እሺ ከዛን አንድ ሰው በዚህ ላይ ትመጣለ እንግሊዘኛ በስነ ስርዓት ይሄ ዝም ብሎ የሚበዛበት እንግሊዘኛ we don't like it ይሄ is ምናምን I don't like it without the guys ያ my ምናምን የለም አበሻ እንግሊዘኛ ለማሟላት my ይላል my is I am I without I direct to agenda የምትተማመን የጻፍከውን በእያንዳንድ ሴንተንስ ታነባል ሲሪየስ ኢሹ ነው ወደ ፖሊስ የምንልከውን ቴክስት እዚህ አብረን እናዋጣና ትልኩና ሁላችንም አንድ አይነት ቴክስት ፖስት እናደርጋለን እያንዳንዱ የኦሲቡን ቪዲዮ አያይዘን መታወቂያውን አያይዘን እንደገና ደግሞ ሲቀበል የነበረውን ብር አያይዘን ሁሉንም አንድ ላይ እንልካለን ቴሌፎን ቁጥሩ አለኝ የኢትዮጵያው የዱባዩ እነሱን አያይዘን እንልካለን እሺ እኔ በልጄ የማልኩት የሆነ ነገር ሆዴን እንኳን አራርቶ እንዳናቆም ብዬ እሺ ዛሴት እንደማላቆመው ልንገራችሁ ኦሬዲ በምን ነው የሚባለው ቆይሲ በዲፕሎማሲ ቋንቋ ልጥራው የዜጎች መብት ኃላፊ ጋር ቁጥር ሁላ ተሰጥቶን እንትን ብለናል መልእክት አኑረናል እሺ ያ የዜጎች መብት ኃላፊ ጋር እንትን ብለናል አድርገናል በኢትዮጵያ እንደገና ደግሞ ያ እንትና ግን ዱባይ ቀጥታ ዱባይ ፖሊስ ጋር ነው ማድረግ የምፈልገው ኒኪታ ትጽፋለች ኦኬ ትክክለኛ እንደውም ሁለት እንግሊዘኛ እችላለሁ የምትሉ ትጽፉና who is the best writer ታነባላችሁ እኔ ምን ስህተት እንዳለ ማረም እችልበታለሁ ባይዘው እኔ ማልጽፈውም እንጂ
አይ መሬት ያለ ሰው የሚባል ታውቃላችሁ? የማይሰራ ሰው መዳኘት ጎበዝ ስለማልጽፍ እንዴት እንደሚጻፍ አውቃለሁ። ዛሴት ቻርጂቢቲ እዚሁ ስለምን እንደምንጽፍም እኮ በግልጽ እንነጋገር ብዬ ነው። ምን ችግር አለ እንጂ በውስጥ ኒኪታና ላናግርም ራሴ አልጽፋም እንዴ? በዚህ ሀገር ወይ በአማርኛ ጽፌ አልተረጉሙ ቻርጂቢቲ ነው። ቻቺ ታደሳለላችኋል እንዴ? ቻቺ ታደሳለች፣ አስቴር አወቃለ፣ ስንት አለ ጋይስ። በአሁን ታይም ጥላውን ገሰሳ አለ። ያ እሺ አለውልሽ የሆነት ኤቢሲዲ ሪፖርት ይሄ ወሬ አይደለም። አሁን ምንድነው የምናደርገው መሰላችሁ? ኤዱ እነ ኒኪ ማም ሌሎ በጣም ማምናችሁ በዚህ ጉዳይ ላይ ሲሪየስ ልታደርጉ የምትችሉ እነ ኤቢ አይ ዶንት ኖ እነ እንትና ማናቸው አሉ የዩቲዩብ ልጆች ደግሞ ማስገባቸው አለ። ያ ኤደን እነ ሊሊ ከቲክቶክ እንግዲህ አሁን እስቲ ጽፉ ነው አይምሮ ይለት ስማችሁ ይመጣው። ጀስቲን አለች የቀነኒ እሷ መሲ የጌታ እነሱ አሁን ቁጥሬን ጽፍላችኋለሁ። ቁጥሬን ሰጣችሁና ዋትስአፕ ላይ ትመጣላችሁ የቴሌግራም ላይ። ከዛን እኛ ግሩፕ እንፈጥርና ጽፈን እንልክና የላክነውን እንትና ለምን ለማሳላችሁ አንዳንድ ሰው እኔም ሪፖርት ላርግ ብለው ይመጡና ቪዲዮን ከላኩላቸው በኋላ እነሱም ደግሞ ከልጁ ጋር ተደምረው ልጆቹን ብር ላኩ ያሉ ቢያስፈራሯቸውስ ሴቶች ገብቷቸዋል። እነ ጆርዲ ለዚህ ጉዳይ ስል ብሎክ ውስጥ ስንት ዘመን ያስገባዋቸው ያኔ ሊያን እንደዛ ላይ ያሳስሩ ሄዱ ጊዜ እነ ዶክተር ቤዛ ምናምን ብሎክ አድርጋቸው ነበር። ዛሬ ፈተዋቸው። ከኔ ጋር የፈለገ ነገር እንኳን ችግር ቢኖር የኡነት የሴት ጉዳይ ያሳስበኛል የሚል አላማ ካላቸው በውስጥ መተው እንዲያናግሩኝ ከብሎክ ፈትቻቸዋለሁ። ይሄ በሴት ነን እያሉ እንደዛ ሲመናቀሩ የነበሩትን የቦለኳቸውን ፈትቻቸዋለሁ። ይሄ የኔ ጉዳይ አይደለም። እናንተ ምን አይነት ጎበዝ ጠንካራ መሆናችሁ ለሴት ልጅ መቆማችሁን የኡነት ይሄ ጃኒና ቡቱ ወሬ ተውና ትክክለኛ ኦር ሪያሊቲ እዚህ ሚዲያ ላይ ቁጭ ብለው የሴትን መስደብ ብቻ አይደለም ብሯን እየቀረጠፉ የሚበሉ እንደገና አልፎ እሱም ሳይቀር እንደገና እድሜ ልክ የሚያስፈራሩ የእናታቸውን ለእናታቸው ሁላ የሚልኩትን ስማችሁን ታድሱበታላችሁ። ከብሎክ አውጥቻችኋለሁ። መርጬ ስራዬ ብዬ ምን ያህል እንዳሳሰበኝ የምታውቁት ሄጄ አውጥቻችኋለሁ። በውስጥ አናግሩኝ እንዳለ ቪዲዮውን ልላክላችሁ፣ መረጃውን ልላክላችሁ። የዱባይ የት ሪፖርት እንደምታረጉ ኦሬዲ ሊንኩን አልነግራችሁ ማለት ራሳችሁን ታገኛላችሁ። ግን አክቲቭ የሆነውን ደግሞ ለምን አንዳንዴ አፕዴት ካላረጉት የድሮ ከሆነ ይሄኛውን አሁን የምታገኙበትን ልክላችኋለሁ። ከዛን ሪፖርት አድርጉ ለፖሊስ። ስሙ አለ፣ ቁጥሩ አለ፣ መታወቂያው አለ። ያደረጋቸው እያንዳንዱ 6 ቪዲዮዎች አለ። ካሜራ መኝታ ቤቱ ላይ ደቅነው ወሲብ ሲያደርጋቸው ሴቶቹ ራሷን ያጠፋች ልጅ አለች። ሴቶቹ እዚህ መተው መናገር የፈሩት ፍትህ ለማያገኙ እንዳንሰደብ ብለው ፈርተው ነው። በአዲስ ኬዛቸው እንዳይንቀሳቀስ ነው። አሁን አንድ ከሳሽ መኖር አይገባም። ዱባይ ውስጥ እየተፈጸመ ያለውን እንትን የሀገሩን ሰላም ለማስከበር ሀገር ውስጥ እየተፈጸመ ያለውን ወንጀል ፖሊስ እንዲያውቀው ከነማንነቱ መስጠት ብቻ ነው። አንድ ከሳሽ አካል ሊኖር አይገባም። ጥቆማው ቁጥሩ ውስጥ አለ፣ ምን እንዳለ እዛ ይጠየቃል። ዛሴት ይሄን ነው የምናረገው። ሀገር ቤት ያለው ባንኩ እንዲታገድ ኢትዮጵያ ባሉት አነሰም በዛም አንድም ሆነ ምናምን ለመንግስት በመንግስት ተሾሞ የሚሰሩ አሉ። ከነሱ ጋር ተባብረው የሚበሉ በሴት እንባና በሴት ህይወት ደሞዛቸውን ኪሳቸውን የማያደልቡ ካልሆኑ የምናውቃቸው የኛ ልጆች አሉ። ለነሱም ሹክ እያልን ነው። የሱንም ቁጥር ለወንድሙ በወንድሙም 45000 ድርሃም የገባበታል። 45000 ብር
የወንድሙ ተፈራ ምናምን የሚል የራሱ ወንድም የሃፒ ወንድሙ ላሳይቀር እንዲጠየቅ ኦሬዲ እንትን ብለናል። ዛሴት እና ጋይስ እንክፋበት፣ እሺ እንክፋበት። ምንድነው አሁንም እንዳለ በእያንዳንዱ ቪዲዮ ነው አንዱን ፎቶ የቤተሰቡ ላይ ለጥፌ ለምን እንደዚህ አይነት ሰው ወሲብ ሲያደርግ ቲክቶክ ስለማይፈቅድ ከቨር ላረገው የሱን ፎቶዎች ለጥፌበታለሁ። የእናቱና አባቱን ምናምን ፎቶ ግን ድምጹን ትሰሙታላችሁ። ልጅቷ እንዴት እየተለማመጠችው ወሲብ እንደሚያረጋት እንዴት ላቸው ላይ እንደሚወጣ እሷ ትንሽ ሰውነቷ ስለሚታይ ነው እንጂ ብታዩ እንዴት እንደሚላፋት ልብሱን እንኳን ሳያወልቅ ያቺ ሲጋራ ያከለችው ወሸላውን ብቻ በሱሪ ውስጥ ዚፕ ውስጥ ፍትልክ አርጎ እንደ ትል ያወጣትና እንደ ትል የሚያክል የሆነ ርጭት ነገር አርጎ ይተኛል። ዛሴት በስነ ስርዓት እንኳን ወሲብ ሳይክ ስለማያረጋቸው ልጆቹን እድሜ ልክ ዋጋ እያስከፈላቸው ነው። በስነ ስርዓት ለአንድ ቀን እንኳን ረክቶ ቢሆን እኮ ደስ ይላል። ገባችሁ? ያ ለምን አየሽ? ለምን አላየ? what about HIV? ይሄ ሁለት ጥያቄ አለ። ትላንትና በሰፊው አሳይቻችኋለሁ። መኝታ ቤቱ ላይ ካሜራ ገጥሞ ሴቶችን እየቀጠረ ወሲብ ሲያረጋቸው ቪዲዮን ይዞ ብር ሲሚቀበላቸው ፎን ሴክስ ከነሱ ጋር ያደረገ ቪዲዮ ይዞ ከአሜሪካ ወደሱ ብር ሲላክ ከሐዋላ የተላከበት ደረሰኞች አለ። እሺ እንዳለ ልጅቷ ክስ ጀመረችና ዱባይ ላይ አንደኛዋ ደፋር የሆነችው ግን ወረቀት ኢቃማ ስላልነበራት በዛ ነገር እንደገና ዲፖርት እንዳትደረግ ስትል ክሱን አቋረጠችው። ገባች? ወረቀት ስለሌላት በዚህ ክሱን ማዳፈን ላይ ደግሞ ተባባሪዎቹ ህጉም እንትን ወንጀል ራሱ በሰፊው እንዲሰራ ሽማግሌ ሆነው የገቡት ሳራ ላበሻ ሙኒት ናቸው እና መሲ ብርጅስቶን። እሺ መሲ ብርጅስቶን ይሄ ነው። ያ ማን ነው በአረብኛ ይኑላ ቴክስት የሚጽፍልኝ? ምንድነው ጋይስ? ደስታ ተገኝ አበጋስ። ቆይ እስቲ አረበኛ የሆነ ቴክስት ተላከልኝ ልተርጉምላችሁ አንድ ጊዜ። እሺ ቆይ ጉግል ላይ ልውሰደው አንድ ጊዜ። ረጅም ቴክስት በአረበኛ የሆነ ሰው ላከልኝ። ምን ማለት ነው? ቆይ እኔ ልተርጉም ደግሞ ትራንስሌት ሺት። ቆይ እንግሊሽ አረበኛ ነው ለካ። አረቢክ ቱ እንደዛ እስቲ እንዴ አረበኛ በአማርኛ እንደዚህ ነው እንደሚተረጎም? እሺ ውድ ጌታቸውና እመቤት ደስታ ተገኝ አበጋዝ የሚባል ሰው መሆኑን ለማሳወቅ እንወዳለን። በተባበሩት አረብ ኢሚሬትስ ዱባይ እየሰሩ ነው በሚል ሰበብ ከተወለደ ሀገሮች ኢትዮጵያኖች ካሰባሰቡ በኋላ የሚያሳየውን የራቆት ቪዲዮዎች እንደሚለቀቅ በማስፈራራት ሴቶችን ማጥላላት ነው። ኦኬ ህጋዊ ስራና ኑሮ ፍለጋ ወደ ነበረበት ዱባይ ሲደርሱ ወደ መኖሪያ ቤቱ አሰባቸዋለሁ። ሲተረጎም ግን ልክ ከሱ ጋር የጾታ ግንኙነት እንዲፈጽሙ ያስገደዳቸው እንዲሁም ፊልም የቀረጻቸው ከዚህም ገንዘብ ካላካችሁ ቪዲዮን ለቤተሰቦቻችሁ እንደሚለቁት አስፈራርቷቸው ከላይ የተጠቀሱትን ሁሉ ለሚያረጋግጥ ቪዲዮዎችን፣ ንግግሮችን እና የገንዘብ ልውውጦችን መዝገቦችን ጨምሮ ማስረጃዎች አሉ። ዓላማችን የተከበረውን ሀገርን የሚጎዳ ሁሉ ማጋለጥ ነው። በዚህ ቁጥር
ጥበቃ ላይ አሳልፈን እርምጃ እንድትወስዱ እናሳስባለን። እናመሰግናለን። ጋይስ ደስ የሚል ማመልከቻ ነው ራይት? በአረበኛ ነው የተጻፈው። በእንግሊዘኛ ደግሞ ተጨምሩበታላችሁ። እሺ በእንግሊዘኛ ናይስ who is right? ደስ የሚል በአረበኛ የተጻፈ በአማርኛ ሲተረጎም የለም። አንዳንዴ ረጅም ሲሆን እንደዚህ ያምታታል። አሁን እሷ ይሄንን ጽፋለች። አሁን የላከችልኝ ልጅ በአረበኛ አሁን መረጃዋን የምትለውን ቪዲዮዎቹ ነው የምንልክላት ማለት ነው። እሺ አሁን ኑ ጋይስ ኑ እንትን ከዛም ወደ ሌላ ቶፒክ እንሄዳለን። ይሄንን እንጨርስ። እንግሊዘኛ ራይተር ማመልከቻ ጻፊ who is the best writer the best እንደ ቀደም ብዙ ሰው አይደል እንደ አንዳንዴ ጻፋችሁት ምን ነው ወደ ተግባር ሲባል ሸሻችሁሳ እንደ